በፊት 2 ዓመት 3 ዓመት ስሰራ ሰው ቤት አንድ ቀን ራሱ ወጥቼ አላውቅም ነበረ። ራሱ አረብ አገር ሁኜ እንደዚህ ሰዎች የአዲስ ዓመት ላይ የገና ዛፍ ወይም ክርስማስ ትሪ ምናምን እንደዚህ ወጥተው ፎቶ ተነስተው ቪዲዮ ሲፖስቱ ምናምን ሳይ በጣም ይገርመኛል። ለምንድን ነው የሚወጡት? ለምንድን ነው ምናምን ላለሁኝና ለምን እኔ ስለማይፈቀድልኝ ማለት ነው። አሁን ግን እኔ ካልወጣው በጣም ነው የሚጨንቀኝ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው እንደምታዩት ባለፈው ኦንላይን ሸን ላይ ልብስ አዝዤ ነበረ እና ለብሼው እንደምታዩ ደስ ብሎኝ እያያችሁኝ ነው። በጣም እውነት ለመናገር ልብስ ገዝቼ ወደ አሁኑ ስለብስ በጣም ነው የሚያስጠላኝ፣ ደስ አይለኝም። ወድጀውና ፈቅጀው ያዘዝኩት ልብስ ወደው ስለብሰው ደስ አይለኝም ነበር እና እንግዲህ ዛሬ እስኪ ከቤት ከወጣው 1 ሳምንት ሆነኝ ማለቴ ቤት አልወጣውም፣ ከቤት አልወጣውም ሳምንት ሙሉ እና በጣም እንደሚጨንቀኝ በነገራችን ላይ በፊት ሰው ቤት እየሰራው አጠቃላይ እንደዚህ በተለይ አረብ ሀገር እያለው እዚህ ሀገር ያው እረፍት አላችሁ። ሰው ቤት ብሰሩ እዚህ ሀገር በሳምንት እሑድ እሑድ እረፍት አላችሁ። ሌላ ጊዜ ግን ሌላ ሀገር ግን የለም። እኔ አረብ ሀገር እያለው ብዙ አመት ሰርቼ አላውቅም። እና ዛሬ እስኪ የገዛሁትን ልብስ እንደዚህ ለብሼ በጣም አምሮብኝ እውነት ለመናገር ደስ ብለኛል። ለምን ቀሚሱን እያደወደድኩት ማለት ነው። ወደው ሲገዛ አስጠሩት የነበረ ከዛ እስኪ ለብሼ ወጣ ብዬ ከተማውንም ዘወር ዘወር ብዬ ልምጣ ብዬ በጣም አሁን ላይ እኛ አገር ወይም እኔ ያለሁበት አካባቢ በጣም ደስ ይላል። ማታ ላይ በተለይ ክርስማስ የገና ዛፍ በየመንገዱ ብዙ ነገሮች ደስ ደስ የሚሉ ነገሮች ስላሉ በቃ እስኪ ልውጣ ምናምን ብዬ እንደዚህ ለብሼ አምሮብኝ ፀጉሬ በጣም ወድጄዋለሁ። የፀጉሬን ስታይል ራሱ ጨብረር ማለት ራሱ ደስ ሲል ለምን ፀጉሬ በጣም ከብዙ ጊዜ በኋላ እየተመለሰልኝ ነው። በፊት እንደዚህ አልነበረም። ፀጉሬ ማለት ይሻል ነበር ከዚህ አሁን ከምታዩት ፀጉሬ በፊት ትንሽ ረዘም ያለ ቆንጆ የሚያምር ፀጉር ነበር ያለኝና የሆነ የማይቀባ ቀለም ተቀብቼ እኔ የምፈልገውን ቀለም ለመቀባት ነበር የወጣሁትና ግን ሴትዮዋ በጣም አብዝታብኝ ነው መሰል ፀጉር እየተቆራረጠ እየተበጣጠሰ ምናምን ነው የሄደውና ከዛም እየተመለሰልኝ ነው። ያው አንዳንዴ ሲያዛ አያማክርም ትላላችሁ። እና ለማንኛውም ውዶችዬ እንደዚህ ጃኬት የለብሼ በነገራችን ላይ ቀሚሴን በጣም ነው የወደድኩት። አለባበሴን በጣም ወድጄዋለሁ። እኔ ያን ያህል ዘናጭ አይደለሁም፣ ነገር ግን እውነት ለመናገር እኔ ልብስ ስለብስ መጀመሪያ አንድና አንድ የሚመቸኝን ነው የምለብሰው። እኔ የሚመቸኝን እኔ ኮንፈርት የሚሰጠኝን ልብስ ነው እንጂ የምለብሰው ሰዎች ምን ይሉኛል ሰዎች እንዲያደንቁ ምናምን አልለብስም። ጫማም ሊሆን ይችላል፣ ቀሚስም ሊሆን ይችላል፣ ልብስ ሊሆን ይችላል። እኔ በቃ ይመቸኛል። በተለይ ብርድ ሲሆን ያሞቀኛል ወይ ይሄ ይሞቃል ወይ ወይም ደግሞ ለእግሬ ይሄ ጫማ ይመቻል ወይ ምናምን ነው እንጂ ለሰዎች ያን ያህል ብዙ የሚጨነቅ ልጅ አይደለሁም እውነት ለመናገር ማለት ነው። እና ብቻ እንደዚህ ለብሼ ማታ ከቤት እየወጣው ነው። ይሄን ቪዲዮ የቀረጥኩት ትናንትና ነው። በዚህ አጋጣሚ ኤዲት ለመፖሰት ተመቼ ነው። ከዛ መብራቴ ምናምን አጠፋፍቼ ከቤት ወጣሁ። ግዴታ ባስ መያዝ ነበረብኝ። ሰዓቷን ጠብቄ ነበር ከቤት የወጣሁት። ከዛ ባሴን ያስኩኝ። ባሴን ከያዝኩ በኋላ ያው ደረስኩኝ ማለት ነው። ከዛ ጋር ትንሽ ሰዓት ወይም ደግሞ ለትንሽ እንትን ከባስ ወርጄ በእግራችሁ ትሄዳላችሁ ማለት ነው። ከዛ ዘወግ ዘወግ እያልኩ በጣም ምሽቱ ደስ ይላል። በነገራችን ላይ ይሄን ቪዲዮ ስቀርጽ ስንት ሰዓት መሰራችሁ? ከምሽቱ 12 ሰዓት ነው በዚህ ማለት ነው። ግን ሰዓቱ እንትን ይላል ማለቴ ሰዓቱ ማታ ሲሆን በጣም ይጨልማል። የሆነ የመሸ ይመስላል እንጂ አይመሽም። እና እዚህ ጋር ደግሞ እንደምታዩት በጣም ብዙ ካሜራማኖች ነበሩ። ካሜራ እየቀረጹ ምናምን እዚህ ጋር የክርስማስ ዛፉን በጣም እንትን ለማለት በጣም ነው የሚያምረው ውስጡ። በነገራችን ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ
የገና በዓል ስለደረሰ እየደረሰ በ25 ነው እና ለዛም ደስ የሚለኝ እኔ በዚህ አጋጣሚ ያለሁበት ሀገር በጣም የክርስቲያን ሀገር፣ የሃይማኖት ሀገር፣ ደስ የሚል ሀገር እና እስቲ እንኳን የእውነት ነው የምላችሁ በጣም ደስ የሚል ሀገር ናት። በተለይ እንደዚህ በዓላትን ያከብራሉ። እስቲ ጦም ራሱ ይጦማሉ። ያው ጦም ይጦማሉ ስላችሁ ያው ስጋ እናንትን እየበሉ ማለት ነው። ስጋና የዶሮ እየበሉ ያን ያው እንደኛ ጦማቸውን በስነስርዓት ማለት ሁሉም የራሱ የሆነ ባህር አለው። ሁሉም የራሱ አጣጧም አለው። ስለዚህ በራሳቸው መንገድ ይጾማሉ ማለት ነው። እና ይሄንን ዞር ዞር ብዬ ከቀረጥኩ በኋላ በነገራችን ላይ ከዚህ ቦታ ሁሌ በየአመቱ እመጣለሁ፣ ግን የዛሬ አመት አልመጣሁም። የዛኛው አመት ነበርኩኝ እዚህ እና በጣም ነበረ የሚያምረው። በጣም ደስ የሚል ነበረ፣ በተለይ ማታ ላይ። ከዛም ፎቶ ምናምን ቪዲዮ ለመቅረጥ በፊት ሸሚዝ የነበር ሰዎችን፣ አሁን ግን ሸማ አይይዘኝም። ቪዲዮዬን ቀረጥኩኝ፣ ምሽታችን እንደዚህ እንዴት እንደሚያምር። ከዛም በኋላ እዚህ ጋር ደግሞ ፎቶ ልነሳ ቪዲዮ ፎቶ ላይ ያደረግኩ ብዬ ነው ፎቶ ላይ ያደረግኩት፣ ግን ለካ ቪዲዮ ነው። እና ያው ስልኬ በሰልፊሽ ስለሆነ የምነሳው ራሴ ነኝ። ፎቶ ብዙ ጊዜ ውጭ ስወጣ ራሴ ነኝ የምነሳው፣ ምክንያቱም ሰዎችን አንሱኝ አይደለም፣ ሰልፊሽ ነው የምነሳው በደቂቃ አድርጌ ማለት ነው። እና ያን ያህል ብዙም ሰው ፎቶ አይችሉም። በተለይ እዚያ ጋር አንሱኝ ስትሏቸው እናም እንደሚፈልጓቸው ስለማያነሷቸው እኔ ፎቶ አንሱኝም አይደለም። ከዛም ብቻ ደስ ነበር። አየሩም አይበርድም ነበረ። ሁሉም ሰው እዚህ ጋር እየመጣ ፎቶ ይነሳል፣ ቪዲዮ ይቀርጻል፣ ምን ይላል። እዚህ ጋር የህፃናቶች መጫወቻ የህፃናት እዚህ ጋር ቁጭ ፎቶ ይነሳሉ። ብቻ ማታ ማታ ላይ ስወጣ ደስ ይለኛል። በፊት አረብ ሀገር እያለሁ ምንም አይነት እረፍት ምናምን አይፈቀድልኝም ነበር። 2 ዓመት ሙሉ አንድ ቀን በተለይ በህይወት ያለው 5 ዓመት ስሰራ አንድ ቀን በህይወቱን ዙሪያ አይቼ አላውቅም። ከስንት አንዴ ቤተክርስቲያን ሄዳለሁ፣ ከስንት አንዴ ጓደኛዬ ጋር ሄዳለሁ፣ ከስንት አንዴ ወይ ሱቅ ሄዳለሁ። አረቦች የኛ ኢትዮጵያኖች ሱቅ ማለት ነው። ከዛ ውጭ ወጥቼ አላውቅም። ሱቅ እንኳን የምፈልገውን ነገር ገዝቼ አላውቅም። እውነት ለመናገር በጣም ይገርመኛል። አስታውሳለሁ በህይወት እያለሁ በጣም ራሱ ሲሄድ እኔ አንድ ቀን ሱቅ ሄጄ እንደዚህ ገዝቼ ምናምን ኢትዮጵያ የሄድኩ አይመስለኝም። ማለት ሱቅ ራሱ ሾፕ አድርጌ የሄድኩበትን ቀን አላስታውሰውም። እኔ አላደረኩም ሁሉ የሆነ ብዙም አይፈቀድልኝም እና ይሄ ሞል ምናምን የሚባል ነገር አላቅም። እውነት ሴትዮዋም አትፈቅድልኝም ነበረ እና ይገርመኛል። ከዛም እንዳልኳችሁ አሁን ግን የሆነ 1 ሳምንት ራሱ ከቤት ካልወጣው ይጨንቀኛል እና ወጣ ብዬ አየር ወስጄ ዞር ብዬ መግዛት ያለብኝን ነገር ገዛዝቼ ከዛ ፎቶ ምናምን ተነስቼ ወደ ቤት ስገባ በቃ የሆነ አይምሮዬን በቃ ደስ አድርጌ እንዲሁም ደግሞ በቃ ኢትዮጵያ ያህል ያለው ነው የሚሰማኝ። በተለይ እዚህ ሀገር ኢትዮጵያ ያለው ያህል ነው የሚሰማኝ እና ፎቶዬን ተነሳው እንደዚህ ያው ሰልፊሽ ነው የተነሳሁት እና ለዛ ነው ሙሉ ጎደል ፎቶ ሙሉ ለሙሉ አይደለም፣ አንድ ሙሉ ፎቶ እንኳን አልተነሳሁኝም። ማታ ላይ ስለሆነ ራቅ ስር ይጨልማል፣ ቀረብ ስር ነው እንደዚህ ፎቶ ራሱ የሚያምር እና ብቻ ደስ የሚል ምሽት ነበረ ትናንትና ያሳለፍኩት ማለት ነው። እና የሚገርማችሁ ነገር እኔ ብቻ ነኝ ሰልፊሽ ፎቶ የምነሳው እንጂ ጥንድ ሁነው 2 ሁነው ምናምን ሰው ነው እንጂ የሚያነሳቸው፣ እኔ ብቻ ነኝ ሰልፊሽ ቁጭ አድርጌ ፎቶ የምነሳው ማለት ነው። በዚህም ደስተኛ ነኝ። ከዛ በኋላ በጣም ትናንትና በቃ የሆነ ቅዝቅዝ ያለ በጣም ማታ ላይ ነው ግን አየሩ ይሞቅ ነበረ። ያው በደንብ ስለደራረብኩ ነው መሰለኝ ቀዝቀዝ ያለ ነገር መጠጣት ፈልጌ ሄድኩኝ ማለት ነው። የሆነ እንደ የመጠጥ ቤት ነው። መጠጥ ቤት ስላችሁ እንደዚህ ጣፋጭ ነገሮች ምናምን ቢራ የሚሸጥበት ቦታ ነው። እዛ ሄድኩላችሁና አንድ ጣፋጭ ጠጣሁ። ከዛ በኋላ ቢራ ጠጣሁ። ቢራ በጣም ነው የምወደው። የዚህን ሀገር ቢራቸውን በጣም ነው የምወደው። በተለይ ድራፍታቸውን ማለት ነው። እንደዚህ አይነት መጠጥ እኔ ብዙም አይመቸኝም፣ ግን የሆነ ሰዓት ላይ የሆነ ቀዝቃዛ ነገር እፈልጋለሁ። ግን ቀዝቃዛ ነገር ስራችሁ ዥው የማደርገው ልክ እንደጣላ ማለት ነው።
እና ይሄንን አንድ ጠጣሁኝ። ይሄንን ከጠጣው በኋላ ደግሞ ይሄ ጣፋጭ ነው እና ጣፋጭን ፈለኩኝ። ከጣፋጭ መረር ያለ ፈልጌ ነበር፣ ግን ጣፋጭ ብቻ ነበረ። ከዛ ይሄን ጠጣሁኝና ከዛ ደግሞ በነገራችን ላይ ከቤት ወጥቼ ምግብ አልበላም። ከቤት ወጥቼ መጠጥ ልጠጣ እችላለሁ። ከቤት ወጥቼ ግን ምግብ ስራዬ ብዬ ገዝቼ በልቼ አላቅም። ያን ያህል ደስ አይለኝም የዚህ ሀገር ምግብ ቤት ማለት ነው። ደስ ብሎኝ አልበላም። ለምን የአሳማ ስጋ ብዙ ጊዜ ይሸጣሉና። ከዚህ በፊት አንድ ጊዜ ምግብ ቤት ገባሁኝና በጣም ርቦኝ ነበርና የሆነ ምግብ አዘዝኩኝ እና ያዘዝኩት ደግሞ በርገር መሰለኝ፣ ቺዝ በርገር አዝዤ ምንም ነገር አልፈልግም። ምንም ይሄ ፑርክ ነክ ነገር፣ ፑርክ ማለት አሳማ ማለት ነው። አሳማ ነክ ነገር እንዳታደርጉብኝ ምናምን ብያቸው፣ ከዛ አንበርገር ሰርተውልኝ ዲኮር ሰላሚ ስላችሁ የፑርክ ሰላሚ የአሳማ ሰላሚ የሚባል አለ። እሱን ከላይ ጠብሰው አድርጎ አመጡልኝ። ገና ሲመጣ ሽታው ልነግራችኋችም። ከዛ ፕሊስ እኔ አልፈልግም እኮ ብያችሁ ነበር ምናምን ስላቸው ይቅርታ ብሎ እናንሰው አሉኝ። ነው ብያቸው ሳልበላው ተመልሼ መጣሁ። ከዛ በኋላ ግን ከበላው ፒዛ፣ ከበላው ፓስታ፣ ቲማቲም ሶስ፣ ሌሎችም አሉ። ለምን በጣም ነው የምፈራው እንደዚህ ምግብ ማለት ነው ለመብራት ውጭ ላይ ማለት ነው። በዚህ አጋጣሚ ምግብ ምናምን ደስ የሚለው አረቦች ጋር የአረቦች ቤት ስትገቡ ግን የአረብ ነክ አረቦች የፑርክ ነገር ስለማይሸጡ በብዛት አረቦች ምግብ ቤት እየገባው ነው የምበላው ስጋችሁ ምናልባት አጋጣሚ እንደው ግዴታ መብራት ካለብኝ ምናምን ነው እንጂ ያን ያህል ውጭ ላይ የምመገብ ልጅ አይደለሁም። የውጭም ተመጋቢም አይደለሁም። ግን ውጭ ላይ መጠጥ እወዳለሁ። መጠጥ ቢራ ጠጣለሁ፣ ኮፊ ጠጣለሁ፣ ውሃ ጠጣለሁ። ከዛ ውጭ ይሄ ጁስ ምናምን የታሸጉ ነገሮች ብዙም አልወድም። በነገራችን ላይ የታሻሸጉ ነገሮች ለጤናም ጠንቅ ናቸው፣ ጥሩ አይደለም። ለምን አንዳንድ ጊዜ ስትጠጡ ጁስ ራሱ ስታዙ ወይም ደግሞ ጁስ ፍሬሽ ብርቱካን ጭማቂ ካልሆነ በስተቀር ይሄ በፕላስቲክ ወይም ደግሞ በሃይላንድ ታሽጎ የሚሸጡ ጁሶች በደንብ ይዋቸው ከታች አዝቅጦ የቆየ ዝም ብሎ አተራ የሚመስል ነገር አለ። ሶ ያንን ነገር እኔ ከምጠጣ አልዋሻችሁም የሆነ ቢራ ነገር ብጠጣ ደስ ይለኛል። እና ሶ ለማንኛውም ያን ያህል የውጭ ምግብ ተመጋቢ አድናቂም አይደለሁም። እና እንደዛ አድርጌ ትናንትና ምሽቴ እንደዚህ ነበረ እና በጣም ነበር ደስ ያለኝ። የሆነ በቃ ደስ ብሎ ነበር የተመለስኩት እላችኋለሁ ጉዶችዬ። ያው አንዳንድ ጊዜ ግድ ነው። በነገራችን ላይ እኔ በፊት በምን አምናለሁ መሰራችሁ፣ ልብስ ራሱ አዲስ ልብስ ለመግዛት ራሱ በጣም ነበረ እንትን የምለው። በተለይ 1 ዓመት ከ6 ወር ደሞዜ ሴትዬ ከበላችብኝ በኋላ ነገ የሚባል ነገር ትቻለሁ። ለምን እኔ ያኔ የምፈልጋቸው ብዙ ነገሮች ነበሩ፣ ግን ገንዘቤን ሴቭ አደርጋለሁ ብዬ ያው እሷ ጋር 2 ዓመት ሰርቼ 2 ዓመት ስሰራ የ2 ዓመት ደሞዜን በስነ ስርዓት ነበር የሰጠችኝ። ከዛ የዚህኛውን ደግሞ ስጪ ስላት ቆይ ዛሬ ነገ ስትር ምናምን ከዛ ደግሞ በቃ ሁሌ ሰራ የምትሰጠኝ አመንኳትና ያው እዛው እሷ ጋር ተቀምጦ መጨረሻ ላይ ደሞዜን ቀማችኝ። ሰው በዛ የተነሳ አሁን ላይ ምንም የመረኝ ምንም ልፈልግ ልብስም ልፈልግ ጫማም ልፈልግ ያማረኝን ከመግዛት ወደ ኋላ አይደለም። ቀን ጊዜ ቢፈጅብኝም ለእኔ ብቻ አይደለም ለቤተሰብም ወይም ደግሞ ለሆነ ሰው የሆነ ነገር ፈልጌ ማድረግ ፈልጌ ያችን ነገር ሳላደርግ እንቅልፍ አይወስደኝም። እና ምን ለማለት ፈልጌ ነው፣ ብዙ ጊዜ አንዳንዴ በህይወታችን የሚያስፈልገንን ነገር በህይወታችን ማድረግ መብራት መጠጣት ቁም ነገር አይደለም፣ ግን የሰው ልጅ ለመኖር ሲል መብራት መጠጣት አለበት። ያ ማለት ያን ያህል የምትፈልጉትን ነገር የምትወዱትን ነገር ከማድረግ ወደኋላ አትበሉ ለማለት ነው። ምክንያቱም ነገ የኛ አይደለም። በተለይ በስደት ላይ ቆይ ዛሬ ነገር የምንፈልገውን ነገር ሳናደርገው ህይወታችን ያልፋል። በስደት ወተን እንቀራለን። ብዙ ነገሮች ያጋጥሙናል። በተለይ እኛ ስደተኞች ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ የምትፈልጉትን ነገር ከማድረግ ወደኋላ መዳም ቤትን ብትሆኑ መውጣት ባትችሉም ማድረግ የምትፈልጉትን ነገር ወይም ጠይቃችሁ ዝም አትበሉ። መጠየቅ እኔ አሁን የምሰራባትን አለቃዬ እግዚአብሔር ይመስገን መልካም ስለሆነች ነው መሰለኝ የምፈልገውን ነገር ከመጠየቅ ወደኋላ አልልም። የሚሆን ከሆነ ኦኬ ትለኛለች፣ የማይሆን ከሆነ አይሆንም ትለኛለች። እና
ማድረግ የምፈልገውን በገንዘብም ሊሆን ይችላል። እሷም ካደረገችልኝ መጠየቅ ወደኋላ የምፈልገውን ነገር ጠይቃለሁ። እሺ ብላ እሷን ማድረግ ከቻለች ታደርግልኛለች፣ ማድረግ ካልቻለች ራሴ ያደርጋለሁ። እና አሁን ላይ እኔ የተማርኩት ነገር በህይወቴ ነገ የኔ አይደለም ዛሬን እንጂ ነገን አላቅም። ስለዚህ ዛሬን የምትፈልጉትን ነገር ሁናችሁ የምትፈልጉትን ነገር አድርጋችሁ ለነገ መዘጋጀት ነው ብዬ ነው የማስበው ውዶችዬ። እና ቪዲዮዬን ፕሊስ ስትጀምሩት ላይክ በማድረግ ጀምሩልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ የምታደርጉ ቪዲዮዬን የምታዩልኝ ሁላችሁንም በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ።